በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዛትና ሕግጋት ሁሉ ያለ ነቀፋን እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። የማገልገያውም ወራት ሲፈጸም ወደ ቤቱ ሄደ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጓል ስትል ራሷን 5 ወር ሰወረች። 58 ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። ምሕረቱን አገነነላት። እግዚአብሔር ምሕረቱን ያገንላችኋል፣ ያገንልናል። እግዚአብሔር ምሕረቱን እስቲ እግዚአብሔር ምሕረት በእኔ ላይ ትገናለች በሉ። ይሄኛው የእግዚአብሔር ምሕረት ዛሬ የምናይበት ከኃጢአት ጋር የተገናኘ አይደለም። እሱን ስለ እግዚአብሔር ይቅርታ፣ ስለ እግዚአብሔር ምሕረትና ስለ እግዚአብሔር ስርየት፣ የኃጢአት ስርየት ከኃጢአት ጋር ግንኙነት ያለውን በሰፊው አይተናል። ይሄኛው ሌላ ነው። የእግዚአብሔር ምሕረት ዛሬ የምናይበት ሌላ ነው። ምክንያቱም ለኤልሳቤጥ እግዚአብሔር ምሕረቱን አገነነላት ሲል ኃጢአት የለባትም ሴትዮዋ። እንደውም የእግዚአብሔር ቃል ሲናገር ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጽድቃቸውን ይናገራል። ነቀፌታ የለባቸውም። ሕግጋቱን ይጠብቃሉ። ስለዚህ እነዚህ ኃጢአት ውስጥ ያሉ ሰዎች አይደሉም። ግን ምሕረቱን ምን አለላት? አገነነላት። ምን ማለት ነው ታዲያ ስንል ይሄኛው ምሕረት ማለት ትርጉማቸው ብዙ ነው። እንደ መልእክቱ እንደ አውዱ ነው ምን ሄደው። ምሕረት ማለት እዚህ ጋር የእግዚአብሔር ርኅራሄና በጎነት በቸርነቱ ልክ ሲገለጥ ማለት ነው። የእግዚአብሔር ርኅራሄና በጎነት በእግዚአብሔር በራሱ ቸርነት ልክ ሲገለጥ ማለት ነው። የእግዚአብሔር ቸርነት ገደብ አልባ ነው። እግዚአብሔር ቸርነቱ ውስጥ ውስንነት የለም፣ ገደብ የለም፣ ልክ የለም። ሰውም እንኳን ቸር ነው ስትሉ ምንድን ነው እያላችሁ ነው? ለጋስ ነው አይደል? ሰጪ ነው እያላችሁ ነው። አይቆጥብም፣ አይሰስትም፣ አይደብቅም፣ አይሸሽግም፣ ይሰጣል እያላችሁ ነው። እዚህም ጋር ስናይ የእግዚአብሔር ርኅራሄና በጎነቱ በእግዚአብሔር ቸርነት ልክ ሲገለጥ እሱን ምን እንለዋለን? ምሕረት። ጌታ ስሙ ይባረክ። ምሕረቱ ገነነላት ማለት የበዛ ምሕረት፣ የበዛ ርኅራሄ፣ የበዛ በጎነት በቸርነቱ ልክ፣ በሱ ቸርነት ልክ፣ በለጋሽነቱ ልክ በሷ ላይ ምን አደረገው? ገለጠው። ዛሬም እንደሱ ይሆናል። ለእናንተ እንደሱ ይሆናል። ለእኛ እንደሱ ይሆናል። ይሄ ማለት በአጠቃላይ ምንድነው? መለኮታዊ ጉብኝት ማለት ነው። መለኮታዊ ጉብኝት ከሰው አቅም ከሰው ቁጥጥር በላይ በሆኑ ነገሮች ላይ እግዚአብሔር በሁለንተናዊ አቅሙ ሲገለጥ ጌታ ይመስገን። እና ለዚች ሴት ምሕረቱን ሲያገንላት በነበረችበት ከባድ ሁኔታ ውስጥ የመጀመሪያው ነገር ጣልቃ ገባ። አሜን። ልጅ ትፈልጋለች፣ ልጅ ማግኘት አልቻለችም። ከምን የተነሳ? ከእርጅና የተነሳ። አሁን ይሄንን እርጅና እሷ ልታሻሽለው አትችልም፣ ልታርመው አትችልም፣ ወደኋላ ልትመልሰው አትችልም። በእርጅናም ጊዜ ደግሞ ልትወልድበት የሚያስችል ዘመናዊ ነገር ምንም የለም። ከተፈጥሮም በላይ ነው፣ ከሰው ሰራሽ በላይ ነው፣ ሊሆን አይችልም። በአጠቃላይ በዛ ሁኔታ ውስጥ እሷ ጸንሳ ለመውለድ የማይታሰብ ነው። እግዚአብሔር ግን በዛ ሁኔታ ውስጥ ምን አለ? ጣልቃ ገባ። ከአቅሟ በላይ ጣልቃ ገባ። ጌታ ስሙ ይባረክ። ርኅራኄውና በጎነቱ በቸርነቱ ልክ ምን አለላት ማለት ነው? ተገለጠላት። ጌታ ስሙ ይባረክ። ለዚህ ነው ምሕረቱን ምን አለላት አሉ? አገነነላት። ዛሬም እግዚአብሔር በከበዳችሁ ነገር፣ ባቃታችሁ ነገር እግዚአብሔር ጣልቃ ይገባል። እናንተ ውስን በሆናችሁበት መወሰን ብቻም እኮ አይደለም፣ አቅም ብታገኝም አትችለውም። አቅም ማጣት ብቻ ነው። ጊዜ አልፏል። አንዳንድ ጊዜ ጊዜም ያልፋል። አቅምም ኖሮ ጊዜው ካለፈ ምንም ማድረግ አይቻልም። የሚረዳም የሚያግዝም ሰው ኖሮ ጊዜ ካለፈ ምን ታረጉታላችሁ? ኃይላችሁን አጠናክራችሁ አደርጋለሁ ስትሉ የሚደረግበት ጊዜ ካለፈ ምን ታደርጋላችሁ? ምንም ማድረግ አትችሉ። ለምን? ሰው ራሱ በምን ውስጥ የተያዘ ነው? በጊዜ ውስጥ የተወሰነ ነው። እግዚአብሔር ደግሞ ከጊዜ ውጭ ነው። ጌታ ስሙ ይባረክ። ለሱ ጊዜው ሁል ጊዜ አሁን ነው። ለእግዚአብሔር ጊዜው ሁል ጊዜ አሁን ነው። አሁን ለእግዚአብሔር ይቻላል። አሁን እግዚአብሔር ማድረግ ይችላል። አሁን እግዚአብሔር መለወጥ ይችላል። አሁን እግዚአብሔር ነገሮችን ማስተካከል ማቅናት ይችላል። ለእግዚአብሔር ሁሌ አሁን ነው። ለሷ ግን ባለፈ ጊዜ፣ በማትችልበት ጊዜ፣ ከተፈጥሯ ውጭ በሆነበት ሰዓት እግዚአብሔር ምን አለ? ጣልቃ ገባ። ጌታ ስሙ ይባረክ። ሞክራችሁ ያቃታችሁ፣ ያደከማችሁ፣ ያሰለቻችሁ ነገር፣ እምነታችሁን የሸረሸረ ተስፋችሁን ያሟጠጠ ነገር ቢኖር በዛ ውስጥ እግዚአብሔር ጣልቃ ይገባል።
ኤልሳቤጥ ለመውለድ አሁን ተስፋ የላትም። በዛ ጊዜ ውስጥ እምነትም የላትም። ለዚህ ነው ዘካርያስ ራሱ እንዴት ይሆናል አለ እኮ። እንዴት ሊሆን ይችላል? ፈጽማ ምን ብላለች? አርጅታለች። ሊሆን አይችልም። እግዚአብሔር ጣልቃ ከገባ የማይሆን ነገር የለም። አሜን። እግዚአብሔር ጣልቃ ሲገባ በፈጣሪነቱ ልክ ነው። ይፈጥራል ነገሮችን፣ ይሰራል ነገሮችን፣ ያበጃል ነገሮችን። በማንነቱ ልክ ሲገለጥ እግዚአብሔር ጣልቃ ሲገባ ሁሉም ይገዛለታል፣ ሁሉም ይሸነፍለታል። እንደዚሁ ነው የሚሆነው። ዛሬ ምነግራችኋለሁ። እግዚአብሔር በከበዳችሁ ነገር፣ ጊዜ አለፈ በምትሉት ነገር ላይ ጣልቃ ይገባል። እናንተ ባልቻላችሁት ነገር ላይ ጣልቃ ይገባል። እምነት ባጣችሁበት ነገር ላይ ጣልቃ ይገባል። ተስፋ በተቆረጠበት ነገራችሁ ላይ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ከዛ በፊት አማክሮት ስላልመጣ ሬዲ ስላልሆነ ሲነገረው አላመነም። ድንገት ነው የነገረው። ዛሬም አንዳንዶቻችሁ እንደዛ ነው የሚሆንባችሁ። እግዚአብሔር ይችላል ጣልቃ ይገባል ስትባሉ እናንተ የሚገባችሁ የነገሩ እምቢ ማለት፣ ማስቸገር፣ ከአቅማችሁ ውጪ መሆኑን ነው የምታውቁት። እዛ ላይ ልባችሁን አታስቀምጡ። አሁን የሚናገረው ላይ ሁኑ። አሜን። ዘካርያስም የተፈተነው በዛ ነው። እሱም ያውቀው ሌላ ነገር ነው፣ የተከተለው ሌላ ነገር፣ የሚኖረው ሌላ ነገር፣ ሰውነቱ የሚያወራለት ሌላ ነገር፣ የኤልሳቤጥ ሰውነት የሚያወራው ሌላ ነገር ነው። መልአኩ ደግሞ ሌላ ነገር ይዞ መጣ። ልክ ወደ አንዲት ልጃገረድ ድንግል ወደ ሆነች እድሜዋ ጥሩ ወደ ሆነ ሴት እንደሚመጣ መልእክት መጣ። ማቻ አያደርግም የመጣው መልእክትና እነሱ የነሱ ሁኔታ በሰውኛ ማቻ አያደርግም። ያደርጋል እንዴ? አያደርግም። የመጣው የምስራች ቃል ነው፣ ደስ ይላል። ግን ያለፈበት ይመስላል። ያኔ ቢሆን ኖሮ፣ ያኔ ቢሆን ኖሮ 30 ውስጥ 40 ውስጥ 20 ውስጥ ሆኜ ቢሆን ኖሮ የሚያሰኝ ነው። ለምን? አሁን ምን ብሏል? አልፎበታል። አይሰራም። እግዚአብሔር ጣልቃ ሲገባ ግን የሚያልፍ ነገር የለም። አሜን በሉ እስቲ። እግዚአብሔር ጣልቃ ይገባልኛል በሉ። የእግዚአብሔር ምሕረት በእኔ ላይ ይገናል። እግዚአብሔር ጣልቃ ይገባል። ውስጧ ይፈልጋል፣ ሰውነቷ ግን ደክሟል። ውስጧ ይፈልጋል፣ ተፈጥሮዋ ግን አብቅቶለታል። አትችልም፣ ልትጸንስ አትችልም፣ በፍጹም አትችልም። እግዚአብሔር ግን ምን አለ? ጣልቃ ገባ። እግዚአብሔር ጣልቃ ይገባል። አሜን። ጣልቃ ይገባል። እግዚአብሔር ጣልቃ ሲገባ ያለቀው ነገር ይቀጥላል። በደከማችሁ ነገር ላይ ያበረታችኋል። በአቃታችሁ ነገር ላይ የበላይ ያደርጋችኋል። በራሱ ልክ ነው የሚመጣው። እናንተ አቅም ውስጥ አይደለም እኮ። ጌታ ስሙ ይባረክ። በእናንተ ውስጥ የእሱ አቅም ነው የሚመጣው፣ የእሱ ኃይል ነው የሚመጣው። ጌታ ስሙ ይባረክ። እግዚአብሔር በሕይወቷ ጣልቃ ሲገባ ሰውነቷ ለመጸነስ አቅም የለውም፣ ጉልበት የለውም፣ ጊዜ አልፎበታል። ግን የእሱ አቅም በእሷ ውስጥ ሲመጣ ተአምራት ነው የሆነው። እግዚአብሔር ጣልቃ ይገባል በሉ። በምን ውስጥ አላችሁ? ምን አድክሟችኋል? ምን አስፈራርቷችኋል? ምን አቅቷችኋል? ምን አስቸገራችሁ? ምንድነው ከእናንተ በላይ የሆነው? እግዚአብሔር ጣልቃ ይገባል። በተናገራችሁ ልክ እምነት ስለሚፈጠርባችሁ ነው። ደግሞ ይህንን ማንም ሊያስቀረው አልቻለም። የዘካርያስ አለማመን አላስቀረውም። ለምን? ከራሱ ከእግዚአብሔር ስለሆነ የመጣው። አሜን። አሁን እዚህ ጋር ጸልያችሁ በእምነታችሁ ልክ መልስ ይመጣላችኋል አይደል? ከናንተ ሲጀምር። ከእግዚአብሔር የመጣውን ግን ማንም ሊያቆመው አይችልም። ከእምነታችሁ በላይ ነው ሲመጣ፣ ከጥበቃችሁ በላይ ነው ሲመጣ። ምክንያቱም ዘካርያስ በዛን ሰዓት እምነት የለውም እወልዳለሁ የሚል አይጠባበቅም ልጅንም። ከሱ ተጠብቆበት ቢሆን ኖሮ ይቀር ነበር። የመጣው ግን ከማን ነው? ከእግዚአብሔር ነው። ልክ እንደዚህ ማለት ነው። ጌታ ኢየሱስም ሲወለድ እዛው ጋር አንብበ ነው ሲመጣ የማን እምነት አመጣው? የማን ጸሎት አመጣው? የሰዎች ጸሎት ነው እንዲህ ያመጣው ነው ወይ? አይደለም። የእግዚአብሔር ርኅራኄ ነው ያመጣው። የእግዚአብሔር ምሕረት ነው ያመጣው። የእግዚአብሔር ቸርነት ነው ያመጣው። ለሰዎች ያለው በጎ ልብ ነው ያመጣው። ማን አስቀረው? ማንም አላስቀረው። ማርያምም ተከራክራ እኔ ወንድ ስለማላቅ ይሄ ሊሆን አይችልም፣ እንዴት ሊሆን ይችላል ብላም አላስቀረችውም። አሳመናት እንጂ እንዲህ ይሆናል ብላ ተጠባብቃ በእምነት ውስጥ ሆና አይደለም የመጣው። ጭራሽ ስለዚህ ነገር አታቅም። ስትሰማም መቀበል ነው የከበዳት። ለምን? ተጠይቆ የመጣ መልስ ስላልሆነ፣ በራሱ በእግዚአብሔር ጣልቃ ገብነት የመጣ ስለሆነ ማንም ሊያስቀረው አልቻለም። አሁንም እላችኋለሁ እግዚአብሔር በሕይወታችሁ ጣልቃ ይገባል። ማንም አያስቀረውም። እስቲ እግዚአብሔር ጣልቃ ይገባል በሉ። የተዘጋው ሁሉ ይከፈታል። ያበቃለት ነገር ሁሉ ይቀጥላል። እግዚአብሔር በራሱ ፕሮግራም ሊረዳችሁ ጣልቃ ከገባ የሚያስቀረው ነገር የለም፣ የሚከለክለው ነገር የለም። አሁንም እንደዚሁ ነው የሚሆነው። እግዚአብሔር ጣልቃ ይገባል። በቃ ጣልቃ ይገባል። ይረዳችኋል። እግዚአብሔር ጣልቃ ይገባል። ለዚህ ነው እግዚአብሔር ምሕረቱን ምን አለላት አለ? አገነነላት ሲል በማትችለው ኤልሳቤጥ መውለድ በማትችል ሰውነቷ በሞተበት ተስፋ በሌላት ልጅ አገኛለሁ ብላ በእምነት በማትጠባበቅበት ጊዜ ራሱ መጣ። ዘካርያስ ማመን ቢያቅተው አልፎት ሄደ። እግዚአብሔር ለምን? ራሱ ነው የመጣው። እግዚአብሔር ጣልቃ ነው የገባው። እንዲሁ ነው ጣልቃ ይገባል እግዚአብሔር። በነገሮቻችሁ ላይ ጣልቃ ይገባል እግዚአብሔር። ታያላችሁ፣ እግዚአብሔር ጣልቃ ይገባል።
ደክመዋል ብሎ አይተዋችሁም። እግዚአብሔር በቃ አቅሙ ይሄ ብቻ ነው ብሎ አይተውም። የራሱን አቅም ይዞ ይመጣል እግዚአብሔር። የጨከኑባችሁም ካሉ እነዚህ ጨካኞች ናቸው ብሎ አይተውም። ይመጣል እግዚአብሔር። አሜን። ይመጣል። የሚዘጋው ነገር የለም እግዚአብሔር። የሚከለክለው የለም። እግዚአብሔርን የሚያቆመው የለም። እስቲ እግዚአብሔር ጣልቃ ይገባልኛል በሉ። እግዚአብሔር ምህረቱን ሲያገን የመጀመሪያው ምንድነው? ጣልቃ ይገባል። ሁለተኛ ድንቅ ተአምራት ይሆናል። አሜን። እስቲ ድንቅ ተአምራት ይሆናል በሉ። ድንቅ ተአምራት ማለት ኖርማል ያልሆነ ሰው የማይችለው ከሰው አእምሮ፣ ከሰው ሐሳብ፣ ከሰው ዕቅድ፣ ከሰው ህልም፣ ከሰው ተስፋ፣ ከሰው እምነት ያለፈ ነው። እማትችሉትን ብዙን ጊዜ እኛ ስንጸልይ እንኳን የእምነታችን ልክ ለድንቅ ለተአምራት አይደለም። በደንብ አስተውሉ ራሳችሁ። ይህን ስናገር ሊሆን የሚችልና የሚያስፈልገን ነገር ላይ ነው አምነን የምንጸልየው። እሱም ካመንን ሊሆን አይቻልም የሚባለውን ነገር እንጸልያለን እንዴ? አይመጣልንም። በሰው ዓለም ውስጥ ያለውን ነው የምንጠይቀው። ልብ በሉ። አሁን አንድ የ99 ዓመት ባልቴት ነው የሚባለው ተነስታ እግዚአብሔር ሆይ ልጅ ስጠኝ ብላ መጸለይ ይመጣላታል? ሞቴን አሳምረው ነው በቃ ከጸለየች። እሷም እኮ በቃ ጉድጓድ ጫፍ ላይ እንዳለች ነው የምታውቀው እንጂ ያንን ተሻግራ እንደምትወልድ አምና አትጸልይም። አምናም ደግሞ ልጅ ወደሚገኝበት ነገር ልትገባ አትችልም። መነሳሳቱም አይኖራትም። ኤልሳቤጥ ግን እግዚአብሔር ጣልቃ ሲመጣ ለድንቅ ለተአምራት እግዚአብሔር ጣልቃ ሲገባ ድንቅ ተአምራት ሲሆን ከጥበቃዋ፣ ከፍላጎቷ፣ ከእምነቷ ውጪ ራሷን አስኬዳት። ልብ በሉ። ልክ የሳራም እኮ እንዲሁ ነው። ሳራም ይላል በእምነት ለመጸነስ ምንን አገኘች ይላል? ኃይልን አገኘች ይላል። ነገር ዓለሙን ትተው ቁጭ ባሉበት እንደገና ተመልሶ በዛ ዕድሜ መሄድ ይመጣል ወይ? አይመጣም። ግን እግዚአብሔር ጣልቃ ሲገባና ተአምራት ሲያደርግ ለሰው ብቃት ይሰጣል። መጀመሪያ ክብር ለኢየሱስ ይሁን። ይህችም ኤልሳቤጥ ያችም ሳራ በዛን ጊዜ ማንነታቸውን የረሱ ነው ይመስለኝ። አሁን የነበሩበትን ማንነት የረሱ ነው ይመስለኝ። ወደ ተዉት ነገር ነው የሄዱት። ያውም እኮ ትናንት ወዲያ የተተወ አይደለም፣ ለዘመናት የተተወ ነገር። ጌታ ስሙ ይባረክ። አሜን። ይቀሰቅሰዋል እንደገና የተበላሸባችሁን ነገር፣ የቆመውን ነገር፣ አልሆነ ያለውን ነገር፣ በቃ ያላችሁትን ነገር እንደገና ይቀሰቅሰዋል። እግዚአብሔር ይቀሰቅሰዋል። ተአምር ይሆናል። ለዚህ ነው ምህረቱን አገነነላት ሲል የመጀመሪያው ይሄ እግዚአብሔር ጣልቃ ገብነት ካልሆነ ሊሆን አይችልም። ሁለተኛው የእግዚአብሔር ተአምራት ካልሆነ በስተቀር በዚህ ዕድሜ ልጅ መውለድ አይቻልም። የተዘጋውን ነገር እግዚአብሔር ይከፍተዋል። ያበቃለትን ነገር እግዚአብሔር ይቀጥላል። የማይሆነውን ነገር ሲሆን ያሳያል እግዚአብሔር። እስቲ እግዚአብሔር ምህረት በእኔ ላይ መጥቷል በሉ። እግዚአብሔር በነገሮቼ ጣልቃ ይገባል በሉ። እግዚአብሔር ድንቅ ተአምራት በሕይወቴ ያደርጋል በሉ። ምን አለች ኤልሳቤጥ ራሱ? በተመለከተበት ወራት ምን አደረጋለች? ነቀፌታዬን አስወገደ። ጌታ ስሙ ይባረክ። አሜን። ምን ነበረ ነቀፌታዋ? ይህቺ ሴት እኮ ቅድም አንብቤላችኋል። ሁለቱም ያለ ነውርና ያለ ነቀፋ በእግዚአብሔር ፊት ጻድቅ ሆነው እግዚአብሔርን ያገለግሉ ነበር ይላል። ምንድን ነበር ታዲያ ነቀፌታዋ? ነቀፌታዬን ምን ብሏል አለች? አስወግዷል። አሮጊት ነች እኮ። ትክክል እኮ አይደሉም። በእርጅናዋ ሰው ልጅ ከጠበቀባት ከአሮጊት ይጠበቃል ልጅ። ታዲያ ምን ያስነቅፋታል? ከኃጢአት ነፃ እንደሆነች መጽሐፍ ቅዱስ ይላል። ኃጢአትም ያስነቅፋል አይደል እንዴ? በጣም እንደሱ እንደውም የሚያስነቅፍ የለም። ልጅም ትሁን አሮጊትም ትሁን መካንነት ምንድን ነው? ነቀፌታ ነው፣ ያስነቅፋል። በቃ መካን የሚባለው ነገር ይህቺ መካን ነች። የመካኗ ሰፈር፣ የመካኗ ጎረቤት፣ የመካኗ በቃ ስም ነው የሚሰጠው። እና ምን ይላል? ያስነቅፋል። እና በጎበኘበት ወራት ያ ሁሉ እየሰማ የሚናገረውን ከማን ላይ ነው የሚያስወገደው ነቀፌታውን? ከሰዎች አፍ ላይ ሁሉ። ጌታ ስሙ ይባረክ። አሜን በሉ ባካችሁ። አያችሁ፣ ድንቅን ተአምራትን ሲያደርግ እግዚአብሔር ነቀፌታ ይወገዳል። ወደ እናንተ ስትመጡ አለመቻላችሁ አስነቅፏችሁ ሊሆን ይችላል። አለመብቃታችሁ አስነቅፏችሁ ሊሆን ይችላል። ጉድለታችሁ አስነቅፏችሁ ሊሆን ይችላል። የእግዚአብሔር ጉብኝትና ድንቅ ተአምራት በእናንተ ሕይወት ውስጥ ሲደረግ ግን ነቀፌታ ይነሳል። ከሰዎች አፍ ላይ ያነሳዋል። ምህረቱን አገነነላት ብለው እኮ የነቀፌታው ቃል ወደ ምስጋና ነው የተቀየረው። እግዚአብሔርን ወደ ማክበር ነው የተቀየረው። ጌታ ስሙ ይባረክ። እስቲ ነቀፌታዬ ይነሳል በሉ። ሁልጊዜ በትክክለኛ መንገድ አይደለም ሰው የሚነቀፈው። አንዴ ራሱ ላይ የሚፈለገው ነገር ሲጠፋ ከእርሱ ጋር አብሮ የሚሄደው ነገር ቀርቶ ሌላ ነገር ሲታይበት ይነቀፋል። ሁለተኛ ተሳስተው ከሱ አቅም በላይ ይጠብቁበትና ሲያጡ ይነቅፋሉ። በዚህም ይሁን በዚያ ግን እግዚአብሔር ጣልቃ ሲገባ ድንቅ ተአምራት ሲሆን ከሁለቱም ነቀፌታ ይነሳል። ከሷም ላይ ተነሳ፣ ከነቃፊዎቹ
አፍ ላይም እግዚአብሔር አነሳው፣ ምስጋናን አስቀመጠ። በሷም ቤት ምስጋናን አስቀመጠ፣ በሚነቅፏትም ሰዎች ቤት ምስጋናን አስቀመጠ። እግዚአብሔር ተአምራት ይሆናል፣ ነቀፌታ ይነሳል። እግዚአብሔር ስጸልይ የሰጠኝ ቃል ነው ዛሬ። እግዚአብሔር ምሕረቱን ያገንላችኋል፣ ያገንላችኋል። አሜን። ያገንላችኋል። ያገንልኛል በሉ። ልብ በሉ። ዳንኤል ምን በደለ? ልብ በሉ። ምን በደለ? እንደውም በንጉሱ መጠጥና መብል እንዳይረክስ ብሎ ጥራጥሬ ልብላ አለ። እግዚአብሔር ምሕረት አደረገለት ይላል። ምን በደለ? ምንም አልበደለው። በደል ነው እንዴ ጥራጥሬ መብላት? በንጉሱ መብልና መጠጥ እንዳረክስ ብሎ እንደውም ለእግዚአብሔር ራሱን ሲለይ፣ ለእግዚአብሔር ራሱን ሲቀድስ እግዚአብሔር ምሕረትን አደረገለት ይላል። ምሕረትን ሰጠው ይላል። ጌታ ስሙ ይባረክ። ምሕረት ሲሰጠው እግዚአብሔር፣ ልብ በሉ፣ የእግዚአብሔር ጣልቃ ገብነት ነው። በየትኛውም ሁኔታ ውስጥ እግዚአብሔር ጮማ እየበሉ ጠጅ እየጠጡ ከኖሩት ይልቅ ጥራጥሬ የበሉትን ውበት እግዚአብሔር ጨመረው። አእምሯቸው የነሱ እንደውም ሻርፕ ሆነ፣ ጥበበኞች ሆኑ፣ የተለዩ አስተዋዮች ሆኑ፣ ሞገስ ያላቸው ሆኑ። ምን ሰጠው እግዚአብሔር? ምሕረት። ልብ በሉ። ይሄም ምሕረት ተመልከቱ። ቆየና ዳንኤልን አንበሳ ጉድጓድ ውስጥ ጣሉት። እግዚአብሔር ኦልሬዲ በሕይወቱ ላይ ምን አውጇል? ምሕረት አወጀ። ምሕረት ሲያውጅበት አሳዳሪው ምን አላለባቸው? አልጨከነባቸው። ጌታ ስሙ ይባረክ። እግዚአብሔር ምሕረት ባደረገላቸው አቅጣጫ ማንም በእናንተ ላይ ጨካኝ ሊሆን አይችልም። ተሸነፈለት ሰውየው። እንዴ እናንተ እኮ ከነዛ ይልቅ ከስታችሁ ብትገኙ እኔን ምን ታስብሉኛላችሁ? ታስገድሉኛላችሁ፣ ታስጎዱኛላችሁ ብሏል። በእንጀራው ላይ ነው የመጣበት እኮ የዳንኤል ጥየቃ። ለምን? ንጉሡ ያዘዘው ሌላ ነው። እግዚአብሔር ግን ለዳንኤል ምሕረት ሲያደርግለት ሞግዚቱን አሸነፈለት። አሜን አላችሁ። ልብ በሉ። አንደኛ እግዚአብሔር ምሕረት ሲያደርግላችሁ ምን ይላል? ባላችሁበት ሁኔታ ውስጥ ምን ይላል? ጣልቃ ይገባል። ሁለተኛ ምን ይሆናል? ድንቅ ታምራት ይሆናል። ሶስተኛ ነቀፌታ ይነሳል። አራተኛ ማንንም ሰው ያሸንፍላችኋል፣ ያስገዛላችኋል። አሜን። የሰውየውን ልብና አእምሮ አስገዛለት፣ አሳመነለት እኮ። ጌታ ስሙ ይባረክ። አሜን። እስካሁን የጠመመባችሁ ቢኖር አሁን ይቃናል። እሺ ይላል። ሞግቶታል እኮ አይሆንም ብሏል እኮ ሰውየው ሲጀምር። አይሆንም፣ ይሄ ሊሆን አይችልም፣ ከስታችሁ ብትገኙ እኔ ላይ ችግር ይፈጠራል ብሎታል። ግን እግዚአብሔር ምሕረትን ሲሰጠው ሰውየውን አሸነፈለት። የከበዷችሁን ሁሉ ያሸንፍላችኋል እግዚአብሔር። እዚህ ጋር አላበቃም። እግዚአብሔር ሰውየውን አሸነፈለት። ሲቀጥል ደግሞ ማንን አሸነፈ? አንበሶቹን አሸነፈለት፣ ዘጋ። እግዚአብሔር የማረውን ምንስ የተራበ ቢሆን አንበሳ ሊበላው ይችላል? ምን ማለት ነው? እግዚአብሔር በማራችሁ አቅጣጫ ማንም ጨካኝ ሆኖ ሊገለጥባችሁ አይችልም። እሺ ያሰው ነው ትላላችሁ፣ ተግባብቶ ነው። አሳመኑት። ዳንኤል አሳመኑት። በ10 ቀን ፈትነን ብለውት 10 ቀን እኛ ከከሳን በቃ ወደ ጮማና መጠጡ እንገባለን። ግን በነዛ ቀን ውስጥ እኛ ካልከሳን አስቀጥለን እሺ ያለ አሳምኖት። አንበሳን በምን ማሳመን ይቻላል? የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ድንቅ ተአምራት። አሜን በሉ ባካችሁ። አውሬውንም አስገዛለት እግዚአብሔር፣ አውሬውንም አሸነፈለት እግዚአብሔር። እንዲሁ ነው። የከበዳችሁን ከአውሬ ያላነሰውን ሁኔታ እግዚአብሔር ያሸንፍላችኋል። አሜን፣ ያሸንፍላችኋል። እስቲ ያሸንፍልኛል በሉ። እግዚአብሔር ምሕረት ያደርጋል። እግዚአብሔር ምሕረቱን ያገናል። ስናነባ አይታችኋል። ለአብርሃም የሰጠውን ምሕረቱን ትዝ እያለው ብላቴናውን ረዳው ይላል። ጌታ ስሙ ይባረክ። እግዚአብሔር በላይ ላይ ምሕረትን ሲያውጅ ኪዳን ነው የሚሆነው። ማንም የሚያፈርሰው የለም። መታሰቢያ ይሆናል። ሃሌሉያ። ትዝ ይላችኋል የሰው ልጆች በጣም በበደሉ ጊዜ እግዚአብሔር የጥፋት ውሃ አምጥቶ ሰው ሁሉ ካለቀ በኋላ እነ ኖህ ከመርከብ ወርደው መልካሙን ሰውቶለት እግዚአብሔር ሲያሸተው ምን አደረገ? ምሕረት አደረገለትና ኪዳን ገባ እና ያን ኪዳን የገባበትን ቀስተ ደመና በሰማይ ላይ ባየሁት ጊዜ ሁሉ ምሕረቴን ምን እላለሁ አለ፣ አስባለሁ አለ። ምሕረት ባደረገልህ አቅጣጫ የኪዳን ያህል ጠንካራ ነው። ማንም ሊያሸንፈው አይችልም። ከምንም ነገር የእግዚአብሔር ኪዳን ይበልጣል። እኔ እንዲገባችሁ ነው ቁጥር የሰጠሁት 1 2 3 4 ብዬ። መልእክቷ አንድ ነች። እግዚአብሔር ምሕረቴን አገናለሁ ነው። በቃ እግዚአብሔር ምሕረቱን ያገናል። አሜን፣ ያገናል። ምን ማለት ነው? የእግዚአብሔር ምሕረት በሰዎች ላይ ሲገን የእግዚአብሔር ርኅራኄና በጎነት በቸርነቱ ልክ ምን ሲል ሲገለጥ ነው። ጌታ ስሙ ይባረክ። እንደ ቸርነት መጠን አይደል ያለው ዳዊት። ሃሌሉያ። የእግዚአብሔርን ቸርነት መጠኑ ያለው ራሱ ጋር እንጂ ሰው ጋር አይደለም፣ ሁኔታ ጋር አይደለም። ሁኔታ አይመጥነውም፣ ነገሮች አይገድቡትም። ሃሌሉያ። የመጨረሻው ልንገራችሁና ከራሳችሁ ጋር አዋህዱ ዛሬ። የመጨረሻው ምን ማለት ነው? አጠቃላይ ይሄ ሁሉ ገደብ አልባ እርዳታ፣ ገደብ አልባ እርዳታ፣ ልክ የሌለው እርዳታ።
ጌታ ስሙ ይባረክ። የማይወሰን እርዳታ፣ የማይገደብ እርዳታ፣ ቅድመ ሁኔታ የሌለው እርዳታ። የማይገደብ እርዳታ ከሆነ ቅድመ ሁኔታዎች አይይዙትም። ቅድመ ሁኔታዎች ካሉ እርዳታን ሊወስን ይችላል። ለምን? ማሟላት አለብህ እሱን። ግን ራሱ ስለሆነ እግዚአብሔር የተነሳው ምንም ቅድመ ሁኔታ የለም። ከእምነትህ በላይ ከእምነትህ ውጪ ነው። አሜን በልባክ። በርህራሄ ስለተነሳ ከጽድቅህም ውጪ ነው። ነካክተሽ አበለሻሽተህ አቆሽሸህ ሊሆን ይችላል። ግን እግዚአብሔር ራርቶ ከተነሳ ኢየሱስን እንደላከው ነው። አሜን በልባክ። እግዚአብሔር ኢየሱስን ሲልከው ሰዎች ተስተካክለው አይደለም ነው እንዴ? ሰው ተመልሶ ነው? ታርሞ ነው? ሕይወቱ ተስተካክሎ ነው? ነው። ባለንበት ሁኔታ ውስጥ ነው የእግዚአብሔር ርህራሄ የተገለጠው። የእግዚአብሔር ምሕረት መጥቷል። የእግዚአብሔር ምሕረት መጥቷል። የእግዚአብሔር ምሕረት መጥቷል። ሰው ካሸነፋችሁማ ገደብ ነው። ሁኔታ ካሸነፋችሁ ገደብ ነው። አንበሳ በልቶት ቢሆን ኖሮ የእግዚአብሔር ምሕረት ገደብ ነበረው ማለት ነው። ገደቡ እስከምን? እስከ ሰውየው ነው። ከሰውየው ካለፈ አይሰራም ማለት ነበር። ግን ከሰውየውም አልፎ አንበሳውንም ያለፈ ነው። ስለዚህ ገደብ አልባ እርዳታ ነው የተደረገለት። በተፈረደበት ዳንኤል ተቆርቋሪ አዛኝ ባጣበት ሁኔታ ውስጥ እግዚአብሔር ገደብ አልባ እርዳታ አደረገለት። ጌታ ስሙ ይባረክ። ይሄ ይሆናል። እግዚአብሔር ምሕረቱን በእኔ ላይ አገነነ በሉ። በቃ ይህንን የእግዚአብሔርን ምሕረት መግነን ካመንን ቀጣይ ለውጥ ነው የምታዩት። ያ ነገር እንደነበረ ሊቀጥል አይችልም። ያለፈ ነገር ነህምያ 7ን ስታነቡ 9 ነው 7 ስታነቡት እግዚአብሔር በምሕረቱ ይላል በሌሊት በእሳት አምድ በቀን በደመና ምን አላቸው ይላል መራቸው። ከምኑ የተነሳ ይላል? ከምሕረቱ የተነሳ። ንጹህ ስለሆኑ ነው። በጣም አጉረምራሚ። እንደውም የመረጠላቸውን ሙሴን እኮ ድንጋይ አንስተው እንውገር የሚሉ ናቸው። በጣም ከባዶች፣ ግን አልተዋቸውም። ለምን? ይሄኛው ምሕረት ያልኳችሁ ከኃጢአት ጋር ግንኙነት የለውም። ከእግዚአብሔር ርህራሄና በጎነት በቸርነቱ ልክ ምን ማለት ነው? መገለጥ ነው። ጌታ ስሙ ይባረክ። አሜን። እስቲ ያ ሰው እኔ ነኝ በሉ ዛሬ። ነህምያ 9:19 ላይ አንተ በምሕረትህ ብዛት፣ አንተ በምሕረትህ ብዛት ከነሱ አይልም። አንተ በምሕረትህ ብዛት በምድረ በዳ አልተውካቸውም። በምንህ ብዛት? በእነሱስ ቢሆን ኖሮ ምርር አድርገው እዛው ጋር በቃ ቀይ ኋላ ዙር ነበር። ግን አንተ በምሕረትህ ብዛት በምድረ በዳ አልተውካቸውም። በመንገድም ይመራቸው ዘንድ የደመና አምድ በቀን የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከነሱ አልራቀም ይላል። ጌታ ስሙ ይባረክ። ከነሱ ምን አላለም? ከምኑ የተነሳ? ከምሕረቱ የተነሳ። እስቲ እግዚአብሔር ምሕረት በእኔ ላይ ነች በሉ። ከእግዚአብሔር ምሕረት የተነሳ በሉ የእኔ ነገር እንደነበር አይቀጥልም። የእኔ ሁኔታ የእኔ ማንነት እንዳለ አይቀጥልም፣ ይቀየራል። ዛሬ ነው እንግዲህ ምሕረቱን ያገነንላት የተባለው አይደል? የዛን ቀን ሰው ነው ያየው። ምሕረቱን ያገነነው መቼ ነው? ከ9 ወር በፊት ለማ ሲናገር? ለዘካርያስ ሲናገር። ዘካርያስ ያን ጊዜ ያየው ነገር የለም። ኦልሬዲ ግን እግዚአብሔር ምሕረቱን ምን ብሏል? አግንኖታል። አሜን። እነሱ የዛን ውጤት አይተው ነው እግዚአብሔር ምሕረቱን አገነነላት ብለው ያወሩት። የሚወራው ግን መጀመሪያ ያለው ቀን ነው። አሁን ምንም ላታው ትችላላችሁ እዚህ ጋር ምንም። ግን እግዚአብሔር ኦልሬዲ ምሕረቱን አግንኗል። ነገ ተነጎዲያ ፍሬውን ታያላችሁ። አሜን በሉ ባካችሁ። ታያላችሁ። ሃሌሉያ። እስቲ አያለው በሉ። አያለው በሉ። የእግዚአብሔርን ጣልቃ ገብነት አያለው በሉ። ድንቅ ታምራት አያለው በሉ። ነቀፌታ ተንከባለው አያለው በሉ። ሁሉን ሲያሸንፍልኝ አያለው በሉ። አምስተኛስ ገደብ አልባ እርዳታ ስረዳ አያለው በሉ። ማንም ገደብ ሊያበጅባችሁ አይችልም። አሜን። ይኸው ንጉሡ ዳንኤልን ጉድጓድ ውስጥ ሲከቱ የእሱ የመጨረሻ ገደብ እዛ ጋ ነው። ገደብ አልባ እርዳታ ስለተደረገ ግን ጉድጓድ ውስጥ አልቀረም፣ እሱ ወጣ። አሜን በልባክ ተው። አሜን በሉ እስቲ። ገደብ አልባ እርዳታ ተደርጎልኛል በሉ። እንዲሁ እንኳን ሰው አንድ ነገር ለመያዝ ለመቀበል በእጁ የያዘው ነገር ካለ መጀመሪያ ምን ማለት አለበት? መጣል አለበት። እስካሁን ያለውን ነገር በሙሉ ጣሉና አሁን የእግዚአብሔርን ምሕረት ተቀበሉ። በቃ ያለፈውን ተውት። እስካሁን ያለውን ተውት። አእምሯችሁ በሱ አይያዝ። አሁን እግዚአብሔር በተናገራችሁ ይያዝ። አሜን። መጠባበቅ አሁን በተናገራችሁ። ትናንት በየቦታ በየቢሮአችሁ የነበረውን ነገር ነገ ላይ ይሆናል ብላችሁ አትጠባበቁ። አሁን እግዚአብሔር የተናገራችሁን ነገ አየዋለሁ ብላችሁ ተጠባበቁ።
አሜን በሉ ባካችሁ። እነዛ እረኞች እንደዚሁ ነው ያደረጉት። መልአኩ መጣ፣ ልክ እንደኛ ቃል እግዚአብሔር እንደተናገረ ነገራቸው። መልአኩ ከሄደ በኋላ አንድ ነገር አሉ እርስ በርስ፣ ኑ እግዚአብሔር የገለጠልንን እንሂድና እንይ። ከዚህ በኋላ በሉ በእነዚህ ወራቶች እግዚአብሔር በእኔ ላይ ያገነነውን ምሕረት አያለው፣ በዙሪያዬ ያለ ሁሉ ያያል። እስቲ ይታይልኛል በሉ። እስቲ አስቡት። አስቴር ጊዜው አይደለም ብሞትም ልሙት ብኖርም ልኑር ብላ ገባች አደል እንዴ? ጊዜው እንዳልሆነ እሷም ታውቃለች። ለምን አልተጠራችም? ጊዜው የሚሆነው ስትጠራ ነበር። አሁን እሷ ነች የምትሄደው፣ ያውም ማጋ ንጉሥ ጋር። ግን የእግዚአብሔር ምሕረት በላዋ ላይ ስለገነነ ያ የፈራችው ሰው የመንግስቴን እኩሌታ ወንድሜ ድንቅ ነው የሚሆንልህ። ገደብ አልባ እርዳታ ለማነጻጸር እስኪቸግር ድረስ ጥግና ጥጉን ለማገናኘት እስኪቸግር ድረስ አሌሉያ። እግዚአብሔር ምሕረቱን ምን አለላት አሉ። ማን ነው የተጠራው በሷ ላይ? እግዚአብሔር ነው። በቃ የተጠራው እኮ እግዚአብሔር። እግዚአብሔር ምሕረቱን አገነነ፣ ታየ። በቃ እግዚአብሔር ነው እሷ ላይ የታየው። እርጅናዋ አይደለም የታየው፣ ድካሟ አይደለም የታየው። የምታልፍበት አይታይም ከዚህ በኋላ እግዚአብሔር ነው የሚታየው። አንተ ጋር የነበረ ውስንነት፣ አንቺ ጋር የነበረ ውስንነት አይታይም ከዚህ በኋላ። ዘካርያስም ላይ ሲናገር እንዲህ አለ፣ ስማችሁን አስገቡ፣ በእነዚህ ወራት ለእስራኤልና ለይሁዳ በጎ ነገርን አደርግ ዘንድ አስቤያለሁና አትፍሩ በሏቸው አለ። ሃሌሉያ።